የሀገራችን እጣ ፈንታ በገደል አፋፍ ላይ ነው። ፋኖና ሸኔ መንግስትን ሊጥሉ ይችላሉ። ፕሮፌሰር መረራ ጉዲና ዝምታቸውን የሰበሩበት መረጃ እጅግ እያነጋገረ ይገኛል። በርካቶች ያልጠበቁት ነገር ከፕሮፌሰር መረራ ጉዲና ተሰምቷል። እስኪ ቆም ብለን እናስብ። አንዲት ታላቅ አገር በታሪክ ማህደር ውስጥ ብቻ ቀርታ በካርታ ላይ የምትጠፋበት የመጨረሻው ቀን ቢመጣ ምን ሊሰማን ይችላል? የጥያቄ ለአንዳንዶቻችን የሩቅ ሕልም ወይም የተጋነነ የፖለቲካ ወሬ ሊመስለን ይችላል። ነገር ግን የሀገሪቱ አንጋፋና በሳል የፖለቲካ ሰው ለግማሽ ክፍለ ዘመን የኢትዮጵያን ፖለቲካ ማዕበል የተሻገሩት ፕሮፌሰር መረራ ጉዲና ዛሬ በይፋ ያወጡት ከባድ ሚስጥርና ያስቀመጡት ቀይ መስመር የመላው ኢትዮጵያውያንን ልብ ሰቅሎ ይገኛል። ፕሮፌሰሩ በዝምታ ተውጦ ለነበረው የፖለቲካ አየር ምን አዲስ ፈንጂ ጣሉበት? ከቤተ መንግስት እስከ ጫካ ባሉ የኃይል አማራጮች ውስጥ የተሸሸገው እኛ የማናውቀው ግን ህልውናችንን አደጋ ላይ የጣለው እውነት ምንድን ነው? አራት አስፈሪ መንገዶች፣ መድረሻ የሌላቸው የጥፋትና የድህነት መንገዶች። ፕሮፌሰር መረራ ሀገሪቱ በገደል አፋፍ ላይ ናት ሲሉ በስውር ወደ ማዕከል እየገሰገሱ ስላሉ ታጣቂዎችና ስለ መንግስት ውድቀት ምን የተደበቀ መረጃ አግኝተው ይሆን? ኢትዮጵያ ልትበተን ትችላለች የሚለው አስደንጋጭ ማስጠንቀቂያ ከመጋረጃ ጀርባ የተሰናዳው እቅድ ውጤት ነው ወይስ የመጨረሻው የደውል ድምፅ? በዚህ ቪዲዮ ፕሮፌሰር መረራ ጉዲና ያጋለጡትን እጅግ አነጋጋሪ ሚስጥር፣ በምድር ላይ ስላለው ተጨባጭ እውነታና ወደፊት ስለሚመጡ አራት አስፈሪ ክስተቶች ዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ መረጃዎቹ እናመራለን። ኢትዮጵያችን ከመቼውም ጊዜ በላይ መስቀለኛ መንገድ ላይ ትገኛለች። ይህ ዝም ብሎ የፖለቲካ መፈክር ወይም ተራ የማስፈራሪያ ቃል አይደለም። ይህ የሀገሪቱ አንጋፋና አንደኛ ደረጃ የፖለቲካ ሳይንስ ምሁር የኦሮሞ ፌዴራሊስት ኮንግረስ ኦፊኮ ሊቀመንበር የፕሮፌሰር መረራ ጉዲና የደውል ድምፅ ነው። ፕሮፌሰር መረራ በቅርቡ በሰጡት አነጋጋሪ መግለጫና ቀደም ሲልም ይፋ ባደረጓቸው የፖለቲካ ትንታኔዎቻቸው ላይ የኢትዮጵያ መጻኢ ዕድል የሚወስኑ አራት አስፈሪና አነጋጋሪ ቢሆነኞችን አስቀምጠዋል። እነዚህ አራት መንገዶች የፖለቲከኞችን ወንበር ብቻ ሳይሆን የእያንዳንዳችንን ሕይወት፣ የልጆቻችንን መጻኢ ዕድልና የሀገርን ሕልውና በቀጥታ የሚነኩ ናቸው። ብዙዎች በማህበራዊ ሚዲያ ላይ የሀገራችን ዕጣ ፈንታ በገደል አፋፍ ላይ ነው፣ ፋኖና ሸኔ መንግስትን ሊጥሉ ይችላሉ የሚለውን አርዕስት አይተው ደንግጠዋል። ለመሆኑ ፕሮፌሰሩ ይህንን ያሉት በምን ምክንያት ነው? ከጀርባው ያለው እውነተኛ የፖለቲካ ስሌትስ ምንድነው? ዛሬ በዚህ ሰፊ ትንታኔ ፕሮፌሰር መረራ ጉዲና ያስቀምጧቸውን አራት አማራጮች ከሀገሪቱ ተጨባጭ የጸጥታና የኢኮኖሚ እውነታዎች ጋር እያያያዝን በዝርዝር እንመረምራለን። የመጀመሪያው አማራጭ አሁን ያለንበት ነባራዊ ሁኔታ ሳይቀየር ነገር ግን ይበልጥ እየተባባሰና እየከፋ የሚሄድበት መንገድ ነው። ፕሮፌሰር መረራ ይህንን ቀውስ ተባብሶ የመቀጠሉ መርዶ ይሉታል። ይህ አማራጭ ምን ማለት ነው? በአሁኑ ወቅት በኢትዮጵያ ውስጥ ሶስት ትልልቅ ቀውሶች በአንድ ላይ ተሳስረው ሀገሪቱን እያደቀቋት ይገኛሉ። በአማራ ክልል፣ በኦሮሚያ፣ በቤኒሻንጉል ጉምዝና በሌሎች አካባቢዎች ያለው አለመረጋጋት በሚሊዮን የሚቆጠሩ ዜጎችን ከቀያቸው አፈናቅሏል። ለዚህም የዩናይትድ ስቴትስ የሰብአዊ መብቶችና የተራድኦ ድርጅት ሪፖርቶች እንደሚያሳዩት ኢትዮጵያ በሀገር ውስጥ ተፈናቃዮች ቁጥር ከዓለም ግንባር ቀደም ነች። ሌላኛው የኑሮ ውድነቱ ከማንኛውም ዜጋ አቅም በላይ ሆኗል። የማክሮ ኢኮኖሚ ማሻሻያውና የገንዘብ ምንዛሬ ተመን መለቀቅ የሸቀጦችን ዋጋ በከፍተኛ ደረጃ ሰቅሎታል። የፖለቲካ ምህዳሩን ለብቻው ተቆጣጥሮ የሀሳብ ልዩነቶችን በኃይል ለመፍታት መሞከሩም ሌላኛው ነው። ፕሮፌሰር መረራ እንደሚያስጠነቅቁት መንግስት ይህንን አካሄድ ካልቀየረ ሀገሪቱ ሙሉ በሙሉ ወደ ጨለማ ውስጥ ትገባለች። ምርታማነት ይቆማል፣ ፋብሪካዎች ይዘጋሉ፣ ስራ አጥነት ሰማይ ይነካል። በመጨረሻ መንግስት ራሱ መዋቅሩን ማስተዳደር የማይችልበት ደረጃ ላይ ይደርሳል። ይህ መንገድ የጥፋት እንጂ የትም አያደርስም። አሁን ወደ ዋናው ብዙዎችን ወደ አስደነገጠው ነጥብ እንምጣ። ሁለተኛው አማራጭ የታጣቂዎች ይዞታቸውን እያሰፉ ወደ
ማዕከል መገስገስና የመንግስት መውደቅ ነው። ማህበራዊ ሚዲያዎች ፋኖና ሸኔ መንግስትን ሊጥሉ ይችላሉ የሚለውን ቃል ብቻ መርጠው ቢያናፍሱትም የፕሮፌሰር መረራ ጥልቅ ትንተና ግን ከዚህ የሰፋ ነው። ፕሮፌሰሩ በፓርቲያቸው መግለጫ ላይ በተደጋጋሚ እንደገለጹት መንግስት ሁሉንም ነገር በኃይል አሸንፋለሁ የሚለውን አካሄድ ከቀጠለ ውጤቱ የታጠቁ ኃይሎች ይበልጥ ማጠናከርና ማበረታታት ነው ያሉ ሲሆን በአሁኑ ወቅት በኢትዮጵያ የተለያዩ አካባቢዎች የራሳቸውን ይዞታ እያሰፉ ያሉ በርካታ የታጠቁ ኃይሎች አሉ። በአማራ ክልል ፋኖ፣ በኦሮሚያ ክልል የኦሮሞ ነጻነት ሰራዊት በመንግስት አጠራር ሸኔ እንዲሁም በቤኒሻንጉል ጉሙዝና በሌሎች አካባቢዎች ያሉ ታጣቂዎች የየራሳቸውን ክልላዊ ይዞታ እያደራጁም ይገኛሉ። ፕሮፌሰር መረራ ጉዲና ምን አሉ? እነዚህ ኃይሎች ወደ ማዕከል መጥተው መንግስትን ሊጥሉ ይችላሉ የሚለውን ስጋት ያስቀመጡት እንደ አንድ የፖለቲካ አማራጭ ነው። ነገር ግን ትልቁ አደጋ ያለው እዚህ ላይ ነው። ፕሮፌሰሩ በግልጽ እንደሚያስጠነቅቁት እነዚህ የተለያዩ ታጣቂ ኃይሎች በመካከላቸው የጋራ የፖለቲካ ራዕይ፣ የጋራ መርሃ ግብርና ሀገራዊ ስምምነት የላቸውም። ስለዚህ አሁን ያለው ማዕከላዊ መንግስት በኃይል ቢጥሉ እንኳን በማግስቱ እርስ በርሳቸው ወደ ከፋ ጦርነት መግባታቸው አይቀሬ ነው። ይህ ደግሞ ለኢትዮጵያ አንድነት እጅግ አስፈሪና አደገኛ ነው። ይህ ማለት ባጭሩ አንደኛው ታጣቂ ሌላኛውን የማይቀበልበት፣ አንዱ የራሱን አጀንዳ በሌላው ላይ ለመጫን የሚሞክርበት እና ሀገሪቱን ወደ ማብቂያ የሌለው የእርስ በርስ የርስቶች ጦርነት የሚከት አማራጭ ነው። ሶስተኛው አማራጭ ማሰብም ሆነ መናገር የሚከብደው የከፋውና የመጨረሻው አማራጭ ነው፣ የኢትዮጵያ ፍጹም መበተን። ፕሮፌሰር መረራ ጉዲና እንደ የፖለቲካ ሳይንስ ምሁርነታቸው የዓለምን ታሪክ ጠቅሰው ያስረዳሉ። አንድ ሀገር የውስጥ ሰላሟ ሲታወክ፣ ማዕከላዊ መንግስቱ ሲዳከምና የህዝብ ትስስሩ ሲላላ የውጭ ኃይሎች ጣልቃ ገብነት ይጨምራል። ኢትዮጵያ አሁን ባለችበት ተጨባጭ ሁኔታ የጂኦፖለቲካ ፍላጎት ያላቸው የውጭ ኃይሎች በተለይም የአባይ ወንዝና የቀይ ባህርን ተፋሰስን ተገን በማድረግ የሀገሪቱን መዳከም ይፈልጋሉ። የውስጥ አንድነታችን ከፈረሰና ታጣቂዎች ሀገሪቱን ከተቆጣጠሯት የውጭ ኃይሎች እያንዳንዱን ታጣቂ በገንዘብና በክላሽኮቭ እየረዱ የየራሳቸውን ተላላኪ ክልል ወይም ሚኒስቴት ሊፈጥሩ ይችላሉ። ይህ በሚሆንበት ጊዜ ኢትዮጵያ የምትባለው ታላቅና ታሪካዊ ሀገር በታሪክ ማህደር ውስጥ ብቻ የምትቀርበት፣ ህዝቧም በስደትና በረሃብ የሚያልቅበት ፍጹም የጥፋት መንገድ ይሆናል። ፕሮፌሰሩ ለመሆኑ ማስተዋል መቼ ነው የሚመጣው ብለው የጠየቁት ይህንን ፍጹም መበተን በአይነ ህሊናቸው አይተው በመደንገጥ ነው። ስለዚህ ጉዳይ እናንተ ምን ትላላችሁ? ሀሳብ አስተያየቶቻችሁን ኮሜንት መስጫ ላይ ጻፉልን። መልካም ጊዜ።